ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በብራዚል ለተከታታይ ቀናት የጣለው ከባድ ዝናብ ባስከተለው የጎርፍ አደጋ የ30 ሰዎች ሕይወት ማለፉ ተረጋገጠ። በአደጋው 39 ሰዎች ላይ ደግሞ ልዩ የአካል ጉዳቶች ደርሰዋል። በተለይ በጁዝ ዲ ፎራ ከተማና በአካባቢው ባጋጠመው በዚህ የተፈጥሮ አደጋ የአደጋ ጊዜ ሰራተኞች ባደረጉት ከፍተኛ ጥረት 200 የሚሆኑ ሰዎች በሕይወት መታደግ መቻሉ ተገልጿል። የአደጋው ስፋት የተወሰዱ እርምጃዎች መፈናቀል፣ ከ3000 የከተማ ነዋሪዎች ከቀያቸው ተፈናቅለው ወደ ደህንነቱ የተጠበቀ ስፍራ ተዛውረዋል። የአስቸኳይ ጊዜ አዋጅ የከተማዋን አስተዳደር የአደጋውን አስከፊነት ከግምት ውስጥ በማስገባት በከተማው የአስቸኳይ ጊዜ አዋጅ አውጇል። መንስኤው ደግሞ አደጋው የተከሰተው ለቀናት ሳያቋርጥ በጣለው ከፍተኛ ዝናብ ምክንያት የውሃ ሙላት በመፈጠሩ ነው። የነፍስ አድን ስራውን አሁንም ተጠናክሮ የቀጠለ ሲሆን ተጨማሪ ጉዳቶች እንዳይደርሱ ከፍተኛ ጥንቃቄ እየተደረገም እንደሚገኝ የአካባቢው ባለስልጣናት አስታውቀዋል። ኢራን የተፈጸመበትን ጥቃት ተከትሎ ብርቱ የአጸፋ እርምጃ ለመውሰድ እየተዘጋጀች መሆኑን አንድ ስማቸው ያልተገለጸ የኢራን ባለስልጣናት ለሮይተርስ የዜና ምንጭ ገልጸዋል። የኢራን አጸፋ እጅግ ከፍተኛና ብርቱ እንደሚሆንም ባለስልጣኑ አስታውቀዋል። በሌላ በኩል የኢራን ፓርላማ በብሔራዊ ደህንነት ኮሚሽን ሰብሳቢ አቶ ኢብራሂም አዚዚ በኤክስ ገጻቸው ላይ ባሰፈሩት መልእክት ጠንካራ ማስጠንቀቂያ አስተላልፈዋል። አስቀድመን አስጠንቅቀን ነበር ያሉት ሲሆን አሁን የጀመራችሁትን መንገድ መጨረሻ ከእናንተ ቁጥጥር ውጭ የሆነ ነው ሲሉም ገልጸዋል። እስራኤል ከኢራን የአጸፋ ጥቃት ሊሰነዘር እንደሚችልም በመግለጽ ዜጎቿን አስጠንቅቃለች። ኢራንም እስራኤልም የአየር ክልላቸውን ዘግተዋል። የካቲት 18 ቀን 2018 ዓ.ም በምስራቅ አርሲ ሀገረ ስብከት ስር በሚገኘው መርቲ አቦምሳ ወረዳ ፈረቅሳ ቀበሌ ውስጥ በታጣቂዎች በተፈጸመ አረመኔያዊ ጥቃት የንጹሃን ሕይወት ማለፉ ተሰምቷል። ይህ ጥቃት በሃይማኖት ተቋማትና በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤንና ሀዘንን ፈጥሯል። በታጣቂዎቹ ጥቃት 3 የኦርቶዶክስ ተዋሕዶ እምነት ተከታዮችና 1 ሙስሊም በግፍ ተገድለዋል። ከ10 በላይ የሚሆኑ የኦርቶዶክሳውያን አርሶ አደሮች ከብቶች፣ የእህል ጎተራዎችና የመኖሪያ ቤቶች ሙሉ በሙሉ በእሳት እንዲጋዩ ተደርጓል። የሶማሊያና የምስራቅ አርሲ ሀገረ ስብከት ጳጳሳት ብፁዕ አቡነ ኤልሳ በደረሰው አሰቃቂ ድርጊት የተሰማቸውን ጥልቅ ሀዘን ገልጸዋል። ብፁዕነታቸው አክለውም የሚከተለውን ጥሪ አስተላልፈዋል። መንግስት በእነዚህ ህገወጥ ታጣቂዎች ላይ የማያዳግም እርምጃ በመውሰድ የዜጎችን ደህንነት የመጠበቅና ሰላምን የማስፈን ኃላፊነቱን በአስቸኳይ እንዲወጣ እንጠይቃለን። ይህ ሰላማዊ ሰዎችን ኢላማ ያደረገ ጥቃት በአስቸኳይ እንዲቆም ድምጻችንን እናሰማለንም ብለዋል። አሜሪካ ኢራን ላይ በተፈጸመው ጥቃት ተሳታፊ እንደሆነች ፕሬዚዳንት ዶናልድ ትራምፕ አረጋግጠዋል። ይህን ያረጋገጡት ዛሬ በሰጡት መግለጫ ነው። ትራምፕ እንደገለጹት የዚህ ወታደራዊ እርምጃ ዋነኛ ግብ የአሜሪካን ህዝብ ከጥቃት መከላከልና ከኢራን አገዛዝ የሚመጣውን የማይቀር አደጋ ማስወገድ ነው። ኢራን የኒውክሌር መርሃ ግብሯን እንደገና ለመገንባት መሞከሯና አሜሪካን ሊመቱ የሚችሉ ረጅም ርቀት ሚሳይሎችን እያበለጸገች መሆኗን ለጥቃቱ ምክንያትነትም ተጠቅሷል። ትራምፕ በመግለጫቸው ላይ ጠንከር ያለ አቋም በማንጸባረቅ የጥቃቱን አንዱ ግብ የኢራን አገዛዝ ማስወገድ እንደሆነም ጠቁመዋል። ለኢራን ህዝብ ባስተላለፉት መልእክት የነጻነታቸው ሰዓት ደርሷል፣ በእጃችሁ ነው በማለት ህዝቡን አጋጣሚውን ተጠቅሞ መንግስቱን እንዲገለብጥ ጥሪ አቅርበዋል። የኢራን ጦር መሳሪያውን እንዲያስቀምጥ መልእክት አስተላልፈው ህዝቡን እኛ ስራችንን ስንጨርስ መንግስታችሁን ተረከቡ ብለዋል። ፕሬዚዳንቱ በየቦታው ቦምብ ይዘንባል ያሉ ሲሆን ማንም ሊያቆመን አይችልም ብለዋል። የሚያስፈልጋቸውን ሰዎች የትም ቢወድቁ እንደማያገኟቸውም ገልጸዋል። ህዝቡ ከውጭ ላይ እጅግ አደገኛ መሆኑን ከቤቱ እንዳይወጣ መክረዋል። ትራምፕ በጄኔቫ ሲደረግ የነበረውን የኒውክሌር ድርድር እንዳልተሳካ ገልጸዋል። ስምምነት ላይ ለመድረስ ደጋግመን ሞክረን ነበር፣ ግን ኢራን ፈቃደኛ አልሆነችም። ከእንግዲህ መታገስ አንችልም ብለዋል። ከቀናት በፊት የፌዴሬሽን ምክር ቤት እንደ ወልቃይት፣ ጠለምትና ራያ ባሉ አከራካሪ ቦታዎች ላይ ውሳኔ ማሳለፉ ይታወሳል። ይህን ውሳኔ ተከትሎ ጌታቸው ረዳ የመሩት ስምረት ፓርቲ ጉዳዩ ወደ ፍርድ ቤት ወስደውታል። ፍርድ ቤቱም የፌዴሬሽን ምክር ቤት ውሳኔ እንዲታገድም ወስኗል። ትግራይን ለቀው የሚወጡ ወጣቶች በቁጥር በከፍተኛ ሁኔታ ጨመረ። በትግራይ ክልል ዳግም ጦርነት ይቀሰቀሳል የሚለውን ስጋት እየበረታ መምጣቱን ተከትሎ በርካታ ወጣቶች ክልሉን ለቀው ወደ አዲስ አበባ እየተሰደዱ መሆናቸውን ቢቢሲ ዘግቧል። በመቀሌና በተለያዩ ከተማዎች የሚገኙ ነዋሪዎች እንደሚሉት በክልሉ የሸቀጦች ዋጋ በከፍተኛ ሁኔታ የናረ ሲሆን ባንኮችም በቀን ከ2000 ብር በላይ እንዳይወጣ ገደብ ጥለዋል። ይህ ህዝባዊ ስጋት የመነጨው ከፕሪቶሪያ የሰላም ስምምነት በኋላ በፌዴራል መንግስቱና በኤርትራና በአማራ ኃይሎች መካከል የተፈጠረውን አዲስ የፍጥጫ ድባብ በፈጠረው አለመረጋጋት መሆኑን ተመልክቷል። የሰላም ስምምነቱ ተፈራራሚዎች የሆኑት የፌዴራል መንግስትና ህወሓት አሁን ላይ በአከራካሪ ቦታዎች ጉዳይ ላይ ከፍተኛ መካረሮች ውስጥ ይገኛሉ። በተለይም የፌዴሬሽን ምክር ቤት በአማራና በትግራይ አከራካሪ የሆኑ ቦታዎች ላይ በትግራይ መንግስት ስር ሳይሆኑ ምርጫ እንዲካሄዱ መወሰኑን ለውጥረቱ መባባስ ምክንያት ሆኗል።
የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ጦርነት እያንዣበበ ነው ሲሉ መናገራቸውንና የኢትዮጵያ መንግስት ዳግም ግጭት ቢቀሰቀስ በትግራይ ክልል ላይ የሚያደርሰው ውድመት እጅግ የከፋ እንደሚሆንም ተሰግቷል። ክልሉ ገና ከቀድሞ ጦርነት ጠባሳ ሳያገግም መሰረተ ልማቶች ሳይጠገኑ ስራ አጥነትን በነገሰበት ሁኔታ ውስጥ ሌላ ጦርነት መግባቱ የህዝቡ ስቃይ ያራዝመዋል። ከዚህ ባለፈ በኢትዮጵያና በኤርትራ መካከል የሚፈጠር ግጭት ከጎረቤት ሱዳን የእርስ በርስ ጦርነት ጋር ተዳምሮ መላው የአፍሪካ ቀንድ ቀውስ ውስጥ ሊቀዝፈው እንደሚችል የዘርፉ ምሁራን ስጋታቸውን ለቢቢሲ ገልጸዋል። ይህንን እያንዣበበ ያለ ጦርነት ለመከላከል የሚደረገው ዲፕሎማሲያዊ ጥረት ከቀድሞው በተለየ አዳጋች ሆኗል። እንደ አሜሪካ ያሉ ሀገራት ትኩረት በሌሎች ዓለም አቀፍ ጉዳዮች ላይ ማረፉ የአፍሪካ ህብረት ደካማ መሆኗንና የባህረ ሰላጤው ሀገራትን መከፋፈል ለሰላሙ ተስፋ እንዳይኖር ማድረጉን ቢቢሲ ጠቅሷል። አሁን ባለው ሁኔታ የተባበሩት አረብ ኤሚሬትስ እና ሳውዲ አረቢያ በአዲስ አበባና በአስመራ ላይ ያላቸውን ተጽዕኖ በመጠቀም ግጭቱን እንዲያስቀሩ የሚጠበቅ ቢሆንም የሁኔታውን ተለዋዋጭነት ግን አሁንም ስጋቱን እንደናረ አስቀጥሎታል። በደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 መሰረት የፕላስቲክ ማሸጊያ ማለትም እቃዎችን ከብክለት ለመከላከል ወይም ከሌላ ነገር ጋር እንዳይቀላቀል ለማድረግ በእቃው አምራች ጥቅም ላይ የሚውል ከፕላስቲክ የሚዘጋጅ መጠቅለያ ወይም መያዣ ነው የሚል ትርጉም ተሰጥቶታል። በዚህም መሰረት የምግብ፣ የባልትና ውጤቶች፣ በላውንደሪ አገልግሎትና በሌሎች ምርቶች ለማሸግ የሚውሉ የፕላስቲክ ማሸጊያዎች በአዋጁ የተፈቀደ ሲሆን የእነዚህ ማሸጊያዎች የቆሻሻ አያያዝ በአዋጁና አዋጁን ተከትለው በሚወጡ ማስፈጸሚያ ህጎች የሚተገበር ይሆናል። የሴኔጋል ጠቅላይ ሚኒስትር በተመሳሳይ ጾታ ግንኙነት ላይ የሚጣለው ቅጣት ለመጨመር ቃል ገቡ። የሴኔጋል ጠቅላይ ሚኒስትር ኡስማን ሶንኮ በተመሳሳይ ጾታ ግንኙነት ላይ የሚጣለው ከፍተኛ ቅጣት እስከ 10 ዓመት እስራት እንደሚደርስ ረቂቅ ህግ ይፋ አድርገዋል። ይህ ረቂቅ ህግ ለተመሳሳይ ጾታ ግንኙነት ቅስቀሳ በሚያደርገው ማንኛውንም ሰው ላይ ከ3 እስከ 7 ዓመት የሚደርስ እስራት ይጥላል። ኡስማን ሶንኮ ለፓርላማው ሲናገሩ ማንኛውም ከተፈጥሮ ውጭ የሆነ ድርጊት የሚፈጽም ሰው ከ5 እስከ 10 ዓመት በሚደርስ ጽኑ እስራት ይቀጣል ብለዋል። በተመሳሳይ ጾታ ግንኙነት የተጠረጠሩ ሰዎች በቁጥጥር ስር መዋልን ተከትሎ ሚኒስትሮች ረቂቅ ህጉን ባሳለፈው ሳምንት ለፓርላማው መርተውታል። በቁጥጥር ስር ከዋሉት መካከል 2 የሀገር ውስጥ ታዋቂ ሰዎችና 1 የታዋቂ ጋዜጠኛ ይገኙበታል። ይህ ውሳኔ የመጣው ባለፉት ጥቂት ዓመታት የሃይማኖት ድርጅቶች ጠንከር ያለ ቅጣት እንዲጣል በመጠየቅ ተቃውሞ ሲያደርጉ ከቆዩ በኋላ ነው። በፓርላማው ድምጽ የሚሰጥበት ቀን እስካሁን አልተቆረጠም ያለው አፍሪካ ኒውስ ነው። በማረሚያ ቤት ሲጋራ ሊያስገባ የሞከረ ግለሰብ በእስራትና በገንዘብ ተቀጣ። ዘካሪያስ ሀብተ ማርያም የተባለው ተከሳሽ የካቲት 12 ቀን 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ዝዋይ ማረሚያ ማዕከል በእርምት ላይ የሚገኘውን የህግ ታራሚ ፀሐይ ጽድቅ ንጉሴ የተባለ ግለሰብ የታሰረ ቤተሰቡን ለመጠየቅ ሲያስብ ይዞ የመጣውን በታሰረ ሳህን ፍትፍት እንጀራ ወይም ዳቦ ቆሎ ወይንም ሊጠቀምበት የሚያስችል ገንዘብ ሳይሆን ወደ ማረሚያ ቤት እንዳይገባ የተከለከለውና ታራሚዎችን ለማረም ማነጽ እንቅፋት የሆነውን ሲጋራ ይዞ ነበር። ተከሳሹ 5 ፓኬት ሲጋራ በፕላስቲኮች ተጠቅልሎ ለማስገባት ሙከራ ያደረገ ቢሆንም የዝዋይ ማረሚያ ፖሊስ ብርቱና ጠንካራ ፍተሻ አማካኝነት እጅ ከፍንጅ በቁጥጥር ስር ሊውል ችሏል። የዝዋይ ማረሚያ ማዕከል ተከሳሹ ለፍርድ በማቅረብ የአዳሚ ቱሉ ጁዶ ኮምቦልቻ ወረዳ ፍርድ ቤት የአቃቢ ህግን ክስ በመመርመር እንዲሁም የተከሳሹን የእምነት ክህደት ቃል በመቀበል ተከሳሹ የተከሰሰበትን ወንጀል ድርጊት አምኖ በመቀበሉ በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 134 መሰረት ጥፋተኛ ሆኖ ተገኝቷል። የአዳሚ ቱሉ ጁዶ ኮምቦልቻ ወረዳ ፍርድ ቤት የካቲት 16 ቀን 2018 ዓ.ም በዋለው ችሎት ተከሳሹንና ሌሎች ይማሩበታል ያለውን የ3 ወራት እስራትና የ7,000 ብር የገንዘብ ቅጣት ወስኖበታል። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሳንኩራ ወረዳ የሳንኩራ ወረዳ ፖሊስ ትራፊክ ዋና ስራ ሂደት አስተባባሪ ሳጅን አብዱል ሽኩር ሀምዳላ ለፋና ዲጂታል እንዳሉት የትራፊክ አደጋ በወረዳው ረግዲና ማዞሪያ ከተማ ወደ ሀላባ የሚሄድና ከሀላባ የሚመለስ የህዝብ ማመላለሻ አውቶቡስ በተለምዶ ዶልፊን ተብሎ በሚጠራው ሚኒባስ ጋር በመጋጨቱ የደረሰ ነው። አደጋው ከረፋዱ 5 ሰዓት ከ20 ደቂቃ አካባቢ መከሰቱን ገልጸው በአደጋው የ5 ሰዎች ሞት፣ 2 ከባድና 2 ቀላል የአካል ጉዳት መድረሱንም ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ወደ ክልሉ የሚገባውን ነዳጅ ሙሉ በሙሉ ማቆሙን አስታወቀ። የትግራይ ክልል ጊዜያዊ አስተዳደር ንግድና ኤክስፐርት ኤጀንሲ ባወጣው መግለጫ ከየካቲት ወር 2017 አንስቶ ወደ ክልሉ ይገባ በነበረው ነዳጅና ናፍጣ መጠን ላይ ቅናሽ ሲደረግ መቆየቱን አውስቷል። በዚህ መሰረት ከየካቲት 2017 በፊት በወር ከ12 እስከ 15 ሚሊዮን ሊትር ነዳጅ ይገባ እንደነበረ ገልጾ ይህ ግን ወደ 850,000 ሊትር ወርዶ እንደነበር አስታውቋል።
ይሁንና በጥር 2018 ዓ.ም ግን ይህንን ተቋርጦ ምንም ነዳጅ እንዳልገባ አስረድቷል። በዚህ የተነሳ መደበኛ የህዝብና የመንግስት አገልግሎትና መሰረተ ልማት ስራዎችን ማከናወን እንዳልተቻለ የጠቀሰው መግለጫው አይደር ሆስፒታልን ጨምሮ የህክምና ተቋማት መደበኛና ድንገተኛ አገልግሎት መስጠት እንደተሳናቸው አስረድቷል። ከክልሉ ውስጥ የሚገኙ 93 የነዳጅ ማደያዎችን በነዳጅ እጥረት የተነሳ ለከፍተኛ ኪሳራና ዕዳ መዳረጋቸውን ገልጾ ይህ ሁኔታ የዋጋ ግሽበትን ማስከተሉን የማህበረሰቡን ኑሮ አስቸጋሪ እንዳደረገው አስታውቀዋል።